ፓስተሩ በአይነ ምድር አጠመቃቸው። ሁለቱ መጥተው ያደረበት ቦታ እንትኑን መዋረስ የምትችሉት ገላችሁን ሳጥባችሁ ነው አለን ቡሹሪ አለ። የታጠቡት ደግሞ በአይነ ምድር ነበረ። እፎይ ደስ ይበልህ ትዳሬን በትነኸዋል። ትዳሬን በትነዋል ደስ ይበልህ ለማለት ነው። አዎ ትዳሬን በትነዋል ኦርስ ደስ ይበልህ። አላህ ግን የእጅ ይሰጣል። ምን እየሆንን ነው ያለን? ሰላም እንደምን አላችሁ የእግዚአብሔር ቤተሰቦች፣ እናታችን የቅድስተ ቅዱሳን የድንግል ማርያም የአስራት በኩራት ልጆች በወደደን ባከበረን በእግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። ይህ ዩዳ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ላይ የተለያዩ ኦርቶዶክሳዊ የሆኑ ቪዲዮዎችን እያመጣን እንማማርበታለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባዋለሁ። አሁን ቀጥታ እስቲ ወደ መጀመሪያው ቪዲዮ እንለፍ። ትዳሬን በትነዋል ደስ ይበልህ ለማለት ነው። አዎ ትዳሬን በትነዋል ኦርስ ደስ ይበልህ። አላህ ግን የእጅ ይሰጣል። እኔ እንግዲህ ጀስ ኦፎይን በዛን ላድንቅ ብዬ ነው የመጣው። ለምን መሰለህ? እኔ በጣም የሚያስተምሩኝ የነበሩ ኡስታዞች በዚህ ሰዓት ሃይባይ ማለት እምቢ አሉኝ። ተከራከሩ ምናምን ስላቸው እምቢ አሉኝ እና ትዳሬ ላይ በጣም ማጥፎ ሁኔታ ደርሷል በዚህ ሰዓት። ምክንያቱም ሚስቴ ሰለምቴ ናት እና ከዚህ የመጣሽ የወሰደች ጥያቄዎች እንዴ በቃ ከአቅም በላይ ጥያቄዎች እየጠየቀችኝ፣ እኔ ደግሞ ኡስታዞችን አነጋግሬያቸው ሂዱበት ስላቸው ምንም ሊሰሙኝ አልቻሉምና ጀስ አፕሪሼት ለማድረግ ነውና ያው ትዳሬን በትነዋል ደስ ይበልህ ለማለት ነው። አዎ ትዳሬን በትነዋል ኦርስ ደስ ይበልህ። አላህ ግን የእጅ ይሰጣል። አያስቅም። ይሄ የልቤ ነው የምነግርህ። ሶሪ በጣም ሶሪ። እንደውም ብትችል በአላህ እኔ ይህን ነገር አቋርጥ። አንተ ከፈለክ ክርስትናን ነው የምታምነው፣ ክርስትናንን አስተምር፣ ቁርአንን እስልምናን ተወን። ሶሪ በጣም ግን ፕሊዝ አንዳንድ ሶሪ በጣም እንደዚህ አፕን በማድረጉ አዝናለሁ አሳድ። በእኔ ምክንያት እንደዚህ ትዳር ከተበተነ በጣም ሶሪ አዝናለሁ። ግን እውነት ለመናገር እስልምናና ክርስትና አብረው መኖር ይችላሉ። በፍቅር በሰላም መኖር ይችላሉ። በትዳር ሳይሆን በትዳር ግን አብረው መኖር አይችሉም። አንተ ይፈቀድልሃል፣ ሱራ 5:6 አካባቢ ላይ አንተ ይፈቀድልሃል። ለእሷ ግን ቀጥታ ከክርስትና ያስወጣታል። ክርስቶስ ደግሞ በማቴዎስ ወንጌል ምዕራፍ 10 ከቁጥር 37 አካባቢ ጀምሮ የነገረን የሚወደን ቢኖር ራሱን እንኳን ይካድ ነው የሚለው አይደለም። ቤተሰቡን ራሱን እንኳን ይካድ፣ መስቀሉን ተሸክሞ ይከተለኝ። ምንም መከራ ቢመጣበት ሚስት፣ ልጅ፣ እናት፣ አባት ወዘተ ሁሉን ትቶ ክርስቶስን እንዲከተሉ መጽሐፍ ቅዱስ ያዛል። ስለዚህ ግዴታዋ ነው፣ እሷ ህይወትን መምራት ግዴታዋ ስለሆነ ነው። ምድራዊ ደስታ ትዳር ከማይመስል ጋር ህብረት በብሉይ ኪዳን አጥብቆ ከሚቃወማቸው እስራኤሎች ዘሞቱ ከሚላቸው አንዱ ከሌሎች ጣዖት አምላኪዎች ጋር እንደዚህ ወይም ደግሞ ከጎረቤት እንትኖች ጋር የቃል ኪዳኑ ህዝቦች ከነኛ ጋር ሲጋቡ እግዚአብሔር መዓት ያመጣባቸው ይቀጣቸው ነበረ። በአዲስ ኪዳን ደግሞ አይ ቲንክ ሁለተኛ ቆሮንቶስ ላይ ምዕራፍ 6 አካባቢ ላይ ቁጥር 13 14 እንደዚህ ብርሃን ከጨለማ ምንም ህብረት እንደሌለው፣ ሚያምን ከማያምን ጋር ምንም ህብረት እንደሌለው፣ ምንም መጋጠም እንደሌለው ይናገራል። በብሉይ ኪዳን ግን በጣም ስትሪክት ነው። ይሄ በጣም ስትሪክት ነው። ስለዚህ ግዴታዋ ስለሆነ ነው። እሷ ጸሎት አድርግላለሁ ሜቢ ታርቃችሁ ሳትለያዩ በሰላም እንድኖሩ which is አንተ ወደ ክርስትናው መተህ ማለት ነው። እንደተመለከታችሁት ነው እፎይ ሃይማኖት ከማስቀየር አልፎ ትዳርን ማፋታት ጀምሯል ማለት ነውና
እንግዲህ እፎይ ሶሻል ሚዲያ ላይ እንዳያችሁት እንደ እኔ ከማንም አፌ ሞልቼ የምናገረው እንደ እፎይ ሶሻል ሚዲያ ላይ እንደዚህ የተሰደበ እንደ እፎይ ይገደል ተብሎ በመጅሊሱ ራሱ መግለጫ የወጣበትን እስካሁን ድረስ ማንንም አላየውም። ማለት እንደሱ የተሰቃየው ሰው ሶሻል ሚዲያ ላይ ማንንም አላየውም፣ ስለ ኦርቶዶክስ ብሎ ማለት ነው። እና በጣም ምስጋና ይገባል። እግዚአብሔር እውነት ዋጋን እንደሚከፍል ተስፋ አደርጋለሁና እግዚአብሔር የአገልግሎት ዘመንን ይባርክልን። የምር በጣም ስለዚች ቤተክርስቲያን ብዙ መስዋዕትነት ስለከፈልክ ብዙ ሰዎችንም ደግሞ ካልሆነ መንገድ ስላመለስክ ማለት ነው። ያኔ ቡሹሪ የመጣ ጊዜ እኮ ብዙ ነገር ደብቀን ነው ይሄ አሺሽ ምናምን አሁን የሚባለው ሁለቱ መተው ያደረበት ቦታ እንትኑን መዋረስ የምትችሉት ገላችሁን ሳጥባችሁ ነው አለን ቡሹሪ አለ። የታጠቡት ደግሞ በአይን ምድር ነበረ። ይሄ ነው አሁን መንፈሳዊ። ይሄ እኮ መተው ለቤተል ሚዲያ ራሱ የተናገሩ በወቅቱ ነበሩ። ማለትም ይሄ ነብይ ቡሹሪ የሚባለው ሲመጣ መንፈሳዊ ነገር የሚያጋባው ይሄ ትሪክ ገንዳ ውስጥ እንደ ምድሩን በጥብጠው ይሄን እንግዲህ አሁን በወቅቱ አልተናገርንም። እንደዚህ እኮ ስትሄድ አሁን እንትን ያመጣል። አሁን የቡሹሪ አባቴ ነው ምናምን ያለ በሙሉ ነው እኔ ላይ የሚጽፈው። ይሄ ነገር ንስሐ ግቡ፣ ልክ አይደለም። ከቡሹሪ ጋር የተዋረሳችሁ ይሄኛው መንፈሳዊ አካሄድ አይደለም፣ የሟርት አካሄድ ነው፣ የጥንቆላ አካሄድ ነው። ይሄ ሰው ያስወረሰው የእሱ መንፈሳዊ አባት የተባለው ኡበርት ኤንጅል የተባለው ደግሞ እሱ በአብ ወልድ መንፈስ ቅዱስ አላምንም ያለ ነው። አብ ወልድ መንፈስ ቅዱስ አላምንም ያለ እኔ እንደ እንትን ነው ማምነው ያለውን ሰውዬ ደግሞ ጠርቶ ያመጡት ያሁን የካውንስሉ አባል ሆነው ያሉ የአብያተ ክርስቲያናት አባል ሆነው ያሉ ልጆች ናቸው። እና ያ አይነት ሁኔታ ይሄንን ዝም ብለህ ስትተወው አሁን እንግዲህ በወቅቱ ውስጥ ለውስጥ ነው የተናገርነው። መዘይትም ላይ ያለው ነገሮችን ፊት ለፊት ስለምትጋፈጥ ባለቤትን ለማሸማቀቅ አንተን ለማሸማቀቅ የተሰራ ስራ ነው። አዎ ይሄ አሁን በአይነ ምድር ታጠበ ስትለው ሰውየው ከሰው አይምሮ ይወጣል። ገብቶሃል? እንዲህ አይነት የሆነ ሰው መንፈሳዊ አባቴ ነው ቡሹሪ ያለ ሰው በእሱ አይነ ምድር ሂዶ የተዋረሰ ሰው በወቅቱ የገጸጸን የተውነው ሰው አሁን እንደዚህ አይነት ነገር ስትናገር ይሄ እንግዲህ ስለከፋ ነው ይሄን የተናገርኩት። እስካሁን እንግዲህ የኛ ፓስተሮች መንፈሳዊ አባቶቻችን የሚሏቸው እንደነዚህ አይነት የአፍሪካ ፓስተሮች ናቸው። እንግዲህ ከሰይጣን ጋር ልምምድ ያላቸውን ፓስተሮች እያመጡ መንፈሳዊ አባቴ ይሄ ነው እያሉ እንኳን ለመናገር ለማሰብ የሚከብድ ነገር አረጉ እየተባለ እዚህ ኢትዮጵያ ምድር ላይ እየሰማን ያለን። አሁን እዚህ ውስጥ እኮ ነው እግዚአብሔር አለ የሚሉት። እዚህ ውስጥ እግዚአብሔር አለ ብለው የሚናገሩት ይሄንን ነው። እኔ ለመናገር ራሱ ያሳፍረኛል። ምን ብላችሁ ህዝቡን እንደዚህ እንደበከላችሁት እኔ ያሳዝኑኛል። እናንተ ፓስተሮች ሳትሆኑ ህዝቡ የሚከተላችሁ ህዝብ በጣም ያሳዝነኛል። እሱ ስትገለጥልኝ ነው ምስላት የእመቤታችንን ስላድነው ጀምረሽ ነው አይተውሽው? ለምንድን ነው የተውሽው? ጀመርኩኝና ከዛ አቃተችኝ። እሷ ላይ ለመድረስ በጣም ያስፈልገኛል። እሷን ለመሳል ትልቅ ቦታ በቤተ ክርስቲያን መድረስ አለብኝ እና ጀምረሽ ነው ያቆምኩት። ግን እጇን መልኳን መሳል አቅቶኛል። እሱ ስትገለጥልኝ ነው ምስላት ለዚህ ማረሞይ ይወግሻለ ማ እንዴት አይከብድም? ድንግል ማርያምን ለመሳል እንዴ ዲያቆን ሄኖክ ከራሱ እኮ በቃ አባ ጊዮርጊስ ዘጋስጫ ራሱ ማመስገን የከበደውን እኛ ምን ብለን እናመሰግናት? ድንግል ማርያም ምን ብለን እናመስግናት? እንዴ ከጭንቅላታችን በላይ ነው እኮ እኛ አንችልም። እሷን ለማመስገን ራሱ አንችልም። አስባችሁታል? ደግሞ እግዚአብሔር የመሳል ጸጋውን ሰጥቶን ደግሞ ድንግል ማርያምን ደግሞ መሳል ማለት ደግሞ በጣም ትልቅ ጸጋ ነው። ይከብዳል። ዝም ብሎ የሚሳል ነገር አይደለም። አደራ ጣሊንጀዲኒ እያታኩ ደበርፈቴ የሮኖክስ ስትቦኤ ኩፔ ሰዱበቴ የሮኖክስ ጊዜ ነው የሞከርኩት ምን እንደምል ስላላወቅኩ ማለት ነው። የምትመለከቱት ግለሰብ አይን ውስጥ
ቀን እያደባ ያለ በጣም አደገኛ ለሴት ልጅ ለሕፃን ልጅ አደገኛ የሆነ አውሬ ነው የተመለከትኩት። አይኑ ላይ ስሜቱ ላይ ማለት ነው። እኔ አይመለከተኝም። አሁን አባቷ ትሁን አጎቷ ትሁን ጎረቤት ትሁን አይመለከተኝም። ብቻ ልጅ ግን አደጋ ውስጥ እንዳለች ያስለመድካት ነገር ያስለመድካት አመጽ እንዳለ አደራረጓ ከሆኗ ከአንድ ምስኪን ቦቅቅላ ሕፃን ልጅ የሚጠበቅ እንዳልሆነ የዚች ልጅ ወላጆች ወይም እናትየው ወይም ጎረቤቶቿ ወይም የአካባቢዋ ሰዎች እዚች ልጅ ላይ እየደረሰው ያለው ነገር በቪዲዮ እስኪወጣ ድረስ እናንተ ምን እያደረጋችሁ እንደሆነ አላቅም። ነገር ግን የሆነ አውሬ ይታየኛል። ሕፃን ልጅ ቀረጣጥፎ ሊበላ ያለ አውሬ ይታየኛል። ሴት ልጅ በዚህ እድሜዋ ልታደርግ የማይገባትን እያሰለጠነ ያለ ወይም እያደረገ ያለ አውሬ ይታየኛል። እንደ ሴት ልጅ አባት ደግሞ እንደ አንድ ሰብአዊ ፍጡር እዚህ ሰውዬ አይን ውስጥ የምመለከተው አንዲት ለነገ ትልቅ ተስፋ ያላት ሕፃን ልጅን ኋላ የሚጎትት እድሜ ልኳን በጸጸትና በጠባሳ እንድትኖር እጅግ ከባድ አደጋ ውስጥ እንዳለች ይሰማኛል። ብዙ ጊዜ ጮኸናል። ሴቶች ተደፈሩ፣ ሕፃን ልጆች ተጎዱ እያልን ብዙ ጊዜ ጮኸናል። ነገር ግን እንደዚህ ያለ ነውረኝነት ለዚያውም በምትመለከቱት አካውንት ላይ በኮንፊደንስ ሰው እንደዚህ ያለ ነውረኝነትን ሲፖስት መጮህ ካልቻልን ልክ አይደለም ማለት ካልቻልን እንደ ማህበረሰባችን አደጋ ውስጥ እንዳለን የሚሰማኝ ወዳጆቼ። ይሄ ዝም የሚባል ነገር አይደለም። ኮፒ ሊንክ አድርጉት፣ ሼር አድርጉት። ለዚህ ነገር ያላችሁን ጥላቻ፣ ለዚህ ነገር ያላችሁን ተቃውሞ ሌሎችን ቪዲዮዎች እየሰራችሁ አስተላልፉ። እኔም አንዲት እህት ቪዲዮ ሰርታ ነው ኦሪጂናል ቪዲዮን አስልኬ ይህንን ቪዲዮ እየሰራ ያለሁት። እንደሚታወቀው በአንዳንድ የኢትዮጵያ አካባቢዎች ላይ ሕፃን ልጆች አሁንም ድረስ የሚዳሩበት ሁኔታ አለ። ይህንን ጎጂ ባህል፣ ይህንን መጥፎ ባህል በተለይ ሕፃን ሴቶቻችንን አደጋ ውስጥ የሚጥል እንደዚህ ያለ ባህል መቃወም ካልቻለን፣ መቀየር ካልቻለን፣ አዌርነስን መፍጠር ካልቻለን አሁንም ተያይዘን አደጋ ውስጥ እንዳለን ነው የሚሰማኝ። አንተ ግለሰብ ግን ለዚህ ነገር መልስ እንድትሰጠን አካባቢው ላይ ያላችሁ ሰዎች አድራሻውን የት እንደሚኖር እንድትገልጹልን፣ በአካባቢ ላይ ያላችሁ የህግ አካላቶች ይህን ሰውዬ እንድትጠይቁልን ጥያቄ እናቀርባለን። ሰላሙን ኑ እንግዲህ እስቲ ፌሚኒስትን እያላችሁ ስለ ሴቶች መብትን እንታገላለን ያላችሁ ሴቶች ሶሻል ሚዲያ ላይ የነበራችሁ አሁንም ያላችሁ ኑ እስቲ ኑ ጠጋ በሉና እስቲ ይህንን ነገር እስቲ ተናገሩ። እናንተ ነበራችሁ ቀድማችሁ ወጣችሁ ይህንን ነገር መቃወም የነበረባችሁ። እዚህ ላይ ምን እንደሚይዛችሁ አላውቅም። አሁን እቺ ልጅ ነገ ማትደፈርበትን ምክንያት እስቲ አንድ ነገር ምክንያት የሚሆነ አንድ ነገር ንገሩ። እንዴት ነው ማትደፈረው? በደንብ ትደፈራለች። በዚህ እድሜዋ አስባችሁታል? ሁላችንም እስቲ ወደ የራሳችን የምናውቃቸው ልጆች በዚህ እድሜያቸው ያሉትን እስቲ እናስባቸው። አይዘግንንም? ዛሬ ይህንን ነገር ካልተናገር መች ነው የሚያስደነግጠን? ይሄ ነገር አያስደነግጣችሁም? ይሄ ያው በኋላ ስትደፈር ነው ከተደፈረች በኋላ ነው የምንጮህ ማለት ነው። መች ነው የምናወራው? ስለዚህ አሁን ካላወራን፣ ስለዚህ ሰው በህግ አግባብ መጠየቅ ካላወራን ዛሬ መች ከደፈራት በኋላ ነው ስለሱ የምናወራው? አይዘግንናችሁም? አሁን እንደዚህ በቪዲዮ ላይ እንደዚህ ተለቆ እንደ ኖርማል እጮኛማቾች እንደዚህ እንትን ሲሉ ከአንድ ሕፃን ልጅ ጋር ምንም የማታውቅ ሕፃን ልጅ ጋር እኔ ተሳዝኑኛላችሁ። እዛው አካባቢ ደግሞ ያላችሁ ነገ እናንተ ልጅ ላይ የማይመጣበት ምንም ምክንያት የለም። ይሄን ካልተቃወማችሁ፣ ይሄንን ግለሰብ ለፖሊስ አሳልፋችሁ ካልሰጣችሁ አባቴ ይኸውልህ የሌባ አይነ ደረቅ እንደዚህ ሰርቀሃል። ይኸውልህ ቀብር እዛ ጋር አለ። አያችሁ አይደል? ይኸው ህዝብ አለ፣ ቀብር አለ። ወይ ጉድ! ሬሳችንንም አተውሉንም በቃ ይኸው ያፈር የበላው ምናምን አያችሁት? አንዳንዴ ያላቸውን አንገታቸው ላይ ምናምን። ኧረ ተው ሌቦች! ምን አይነት ሌቦች ናቸው ግን?
ዘመናችን እንግዲህ እንደዚህ ሆኗል። የቆመ ሰው ሳይሆን የሞተውን ሰው እየተዘረፈ ነው ያለው። ምን አይነት ደረጃ ላይ እንዳለን ደግሞ እያያችሁት ነው። ምን አለው ብላችሁ ነው የከፈታችሁት? ምን ይኖረዋል ብላችሁ ነው የሰው ሬሳ ሳጥን ከፍታችሁ? ይሄ በጣም ያሳዝነኛል። ሬሳ ሳጥኑን ፈለጋችሁት እንዳይባል እሱን ትታችሁት ነው ሄዳችሁት። ምን ሰውየውን የፈለጋችሁት? እኔ ግራም የሚያጋባ ነገር እኮ ምን ያህል መጨቃቀን። አሁን ቤተሰቦቹ ያሳዝኑ። እነሱ ቀብረናል ብለው ገና ትኩስ ሬሳ አውጥቶ እንደዚህ ሜዳ ላይ ሲዘረገፍ በጣም ከባድ። ቤተክርስቲያናችንም ደህና ጥበቃ የላትም። ቦታ ለመያዝ ብቻ አስፍተን ሳናጥር ያን የሚያክል ቦታ ይዘን ሳናጥር እንቀመጣለን። የዘራፊ የሌባ መጮቻ ይሆናል ማለት ነው። ክብር አይኖቿን እውር እንዲያደርግ ጸልያለሁ። አሜን። ምንድን ነው የሚታይሽ? አይታየኝም። እዩ ይታያል? አይታየኝም። አይታየኝም። እንድታያዘ አሁን እንድታያዘ አሁን እንደዚህ አይነት ህዝቦችን ነው እኛ አስተምረን እናመጣለን ብለን የምንታገለው በሶሻል ሚዲያ ላይ። አሁን ይህን ህዝብ አስተምረን እውነት እናመጣችኋለን? እውነት እናመጣችኋለን? በቃ ምንም እኮ ያሳፍራል እኮ እንደዚህ። እኔ ለመናገር ራሱ ያሳፍራል። እንዴት ይሄን ያህል አይናችን ጨፍነን እንዴት ይሄንን ራሱ መረዳት ያቅተናል? ሰው እንዴት ይሄን ያህል ወርዶ በጣም ይገርማል። ደባል እያመለክ ስተካከል ውልም ከኢየሱስ ውጭ እኔ አምላክ አላውቅም። ከሞተልኝ ሌላ ክብር የሚቀርብለት በአንድ ቃል ልግለጠው ሌላ ሁሉ ጣዖት። የመጣው ብቻውን የምን 44 ነው። እግዚአብሔር ልቦና ይስጠው። እኔ ለእናንተ ማሰማት ስላልፈለግኩ ነው እንጂ ብዙ ነገር ነው በአመክንዮ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞቿንም ጭምር ለማጥላላት ጥረት ያደረገው። እኔ በእሱ ብቻ ነው የሚያሳዝነኝ። ብዙ ጊዜ እዚህ መድረክ ላይ ወጥተው ኦርቶዶክስ ቤተክርስቲያንን የሚናገሩ ሰዎች አይደለም የሚያሳስቡኝ፣ አሜን የሚሉላችሁ ሰዎች ናቸው። እውነት እቺ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ከተወለድኩኝ ጀምሮ በዚህ ቤተክርስቲያን ያለሁት አንድ ቀንም አውደ ምሕረት ላይ አቡነ ተክለ ሃይማኖት አምላክ ናቸው ወይም ደግሞ ድንግል ማርያም አምልኳት ወይም ደግሞ አቡነ ገብረ መንፈስ ቅዱስን አምልኩ የሚባል ትምህርት ሰምተን አናቅም። በአንድ ልደታ ማርያም አምላክ ናት ሲባል አልሰማንም። በሁለት አባ ጉባ ጻድቁ አባት ከዘጠኙ ቅዱሳን አንዱ ማለት ነው። የሚገርማችሁ እነዚህ ዘጠኙ ቅዱሳን ስለ ኢየሱስ ነው የተሰደዱት። ሁለት ባህሪ አናምንም ብለው ከሁለት አካል አንድ አካል ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብላ የምታምን ንጽሕት ቅድስት ቤተክርስቲያን አለች አፍሪካ ውስጥ ኢትዮጵያ የምትባል ሀገር ውስጥ ብለው ተሰዶ የመጡ ናቸው። ስለ ኢየሱስ ነው ስደታቸው። ለዛ ነው የምናከብራቸው። እና አንድ ቀንም ዘጠኙ ቅዱሳንን አምልኩ የሚባል ትምህርት አልሰማንም። እኔ አሁን የምሰራው በጎ አድራጎት ስራ ነው። የቪዲዮም ጭብጤ ሃይማኖት እንዳልሆነ ታውቃላችሁ። ቲክቶክ ላይ ግን ተነካ እና አንዳንዴ እኮ ምን ችግር አለ? እስቲ ሌላው እናንተ ጋር ያለን ነገር አሳውቁ፣ እኛ ጋር ያለንም ደግሞ እናሳውቅ። ምን አለ በትህትና እንደው ወይም ደግሞ ያደርጉታል ብላችሁ እንትን የምትሉትን ነገር ብትናገሩ።
እንደ ኪቦርድ በጮኸ ቁጥር አሜን የሚል ሰው በተገኘ ቁጥር ሱፍ መልበስ በተጀመረ ቁጥር የአምልኮ ስፍራን ስለተሰራ እንደው ማታቋትን ኦርቶዶክስ ተዋሕዶ ቤተክርስቲያን በእንደዚህ አይነት ደረጃ ማጥላላት ማን ነው የሚጠቅም? እንደ እውነት አሁን አንተ ማይክ የጨበጥከው እንደዚህ በኤዲቲንግ አሳብደ ይህንን መዝሙር ነው ምንድነው የለቀክልን ሰውዬ ቁጭ ብለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማ፣ ቀኖና፣ ትውፊት ሌላውን ተውሺ ትውፊቱንና ቀኖናውን ተው ዶግማውን እስቲ ቁጭ ብለ መወያየት ትችላለህ? እኛ ከአብ ከወልድ ከመንፈስ ቅዱስ ጋር አራተኛ አድርገን ድንግል ማርያም ስናመልክ አይተሃል? ሌላ ምን ይላል? በሎጂክ 44 የምን 44 ይላል። ያው በልምድ ብዙ ጊዜ 44ቱ ታቦት የሚባል አባባል አለ። ልምድ ነው እሱም እና እሱ ልምድ ይዞ ነው ይሄ እንደዚህ ያለው። 44 አይደሉም እኛ ጋር ያሉት ቅዱሳን ልንገር በሚሊየን እኛ እንደውም ከምናቃቸው ማናቃቸው። ምክንያቱም ብዙ ጊዜ ቅዱሳን በበቁ ቁጥር ኢየሱስ ክርስቶስ ልባቸው ላይ በነገሰ ቁጥር ራሳቸውን ይደብቃሉ። እነዚህ ገርል ላይ ተጽፎ የምታገኛቸው ሰንክሳር ላይ ተጽፎ የምታገኛቸውና በየጊዜ ላንተ እንጀራ ምንጭ የሆኑት እኮ እየሰደብካቸው ማለት ነው። በጣም ጥቂቶች ናቸው። አብዛኞቹ ታሪካቸው እንዳይታወቅ ነው ያደረጉት። የበቃ የነቃ ወንጌል የገባው ሰው እንደዛ ነው የሚሆነው። እና እንደው ምን ሆናችሁ ነው አሚንስ የምትሉት? እንዳያችሁት ነው የኦርቶዶክስ አምላካ እንደሆነ ብዛቷ ሰታችሁ እኛ ራሱ ከአቅማችን በላይ ሆነ አምላካችን በስቶብን እኛ የቱን እንያዘው? እኛ እንግዲህ የምናውቀው አንድ ኢየሱስ ክርስቶስን ነው አምላካችን ብለን ያመን። እናንተ የምትሰጡን በብዛት አንዴ ማርያም ዜና ትላላችሁ፣ አንዴ ማርያም ታመልከታላችሁ ትላላችሁ፣ ሌላ ጊዜ ደግሞ ሚካኤል ነው፣ ከዛ በኋላ ገብርኤል ነው ትላላችሁ። ግራ ገባ ነው ወይ? ወስኑና አንድ እንትን ወስኑና አስቱን። በግድ ታመልካላችሁ እንዴ? እኛ እናመልክም በግድ ታመልካላችሁ እንዴ? እኛ ብናረገው እኮ ለምን እናፍርበታለን? እንነግራችኋለን። ድንግል ማርያም አምላካችን ቢሆን ለምን ደረታችንን ነፍተን ነበር የምንነግራችሁ? ስለ አምላካችን እንመሰክራለን። በግድ አምላካችሁ ናችሁ ብለው ሙጭጭ ማለት ደግሞ አያስፈልግም እንዴ? እርግጠኛ ነኝ ለእኛ አይደለም የምንነግሩት፣ እዛ ውስጥ ለማያውቁት ያው ገቢ ለመሰብሰቢያ ምናምን እንደምንነግሩ ያው እርግጠኛ ነኝ። ያው ኦርቶዶክስን ሳናኳት ብር እንደማይመጣ ቢዝነስ እንደማይኖር ስለምናውቅ ማለት ነው፣ ስለምንተዋወቅ። አትችሉማ በቃ ኦርቶዶክስን ሳናኳት የራሳችሁን ሃይማኖት ብቻ እየሰበካችሁ መኖር አትችሉም፣ ይከብዳችኋል። ለዛ ነው ብቻ ማለት ለኛ ችግር የለብንም፣ እዛው ላሉት ያው ሸውዷቸው እንጂ ለኛ ችግር የለብንም። ለዛሬ የነበረን ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባዋለሁ። ሰላም ሁኑልኝ።